አዘባክ ድምጽ የሚሰማኝ ሰላም ሰላም እንደምናላችሁ። እንግዲህ በየሳምንቱ የምናደርገውን ሴሽን እየተከታተላችሁ እያተረፋችሁበት ያላችሁትን ሰዎች በእውነት ትሩሊ አፕሪሼት እናደርጋለን። አላማችን በደንብ አድርገው ይሄንን ትልቅ የኔትወርክ ማርኬቲንግ ኢንዱስትሪ በሚገባ አንደርስታንድ ያደረጉ እና ፊውቸሪቲያቸውን በጥሩ ሁኔታ ቢውልድ ማድረግ የሚችሉ ሰዎች ሊኖራቸው ስለሚገባው ነገር ከራሳችን ኤክስፒሪየንስ ያለንን ነገር ነው ሼር የምናደርግበት እና ብዙዎቻችሁ ጠይቁኛላችሁ የእናንተን ሴሽን አይተናል ዋት ኢዝ ኔክስት የምትሉ ሰዎች እኛ ዲስከስ የምናደርገው ነገር በሙሉ ኤክስፒሪየንስ ሼሪንግ ነው እንጂ የቢዝነስ ፕሬዘንቴሽን አይደለም። እና አደራ እንግዲህ ቢዝነስ ፕሬዘንቴሽን ማየት የምትፈልጉ ሰዎች ኦልዌይስ ቱስዴይ እና ተርስዴይ ላይቭ ሴሽን ማየት ትችላላችሁ። ኢን ኤኒ ኦፍ አስ ዌብሳይት ላይ ሄዳችሁ ሳይን አፕ እስካደረጋችሁ ድረስ ለራሳችሁ ሊንክ ይላክላችኋል። ያንን ላይቭ ሴሽን መከታተል ትችላላችሁ። ወይ ደግሞ ኤኒታይም በተመቻችሁ ሰዓት ብቻ ዌብሳይት ላይ ሄዳችሁ ሳይን አፕ ካደረጋችሁ ዩኒክ የሆነ ሊንክ ታገኛላችሁ። በቀጥታ ገብታችሁ የነፃውን የቢዝነስ ፕሬዘንቴሽን ማዳመጥ ትችላላችሁ። ስለዚህ ከየት ነው የሚጀመረው፣ እንዴት ነው የሚጀምረው ምናምን ለሚለው እንግዲህ ምንም አይነት ሾርት ከት የለውም። ለመማር የፈቀዱ ሰዎች የሚማሩበት የሚያድጉበት ኢንዱስትሪ ስለሆነ ለዚህ ሾርት ከት አትጠይቁን። ነገር ግን እኛ የምናደርገው የዲስከሽን ሴሽን በጣም በብዙ የራሳችን ሀገር ሰዎች ራሳችን ኮሚኒቲ ላይ በጣም ብዙ ሰክሰስፉል ሰዎች እንዲፈጠሩ ምኞታችን ነው። እኛም በጣም በብዙ የደከምነው ብዙ ሰዎች ማትረፍ የሚችሉበት ኤሪያ እንዲሆን ነው እና ከዛ አንጻር ነው እየመጣ እንደዚህ አይነት ሴሽኖችን የምናደርገው። ግን ዲስ ኢዝ ናት የቢዝነስ ፕሬዘንቴሽን የሚለውን መልእክቴን ያዙልኝ። በውስጥ በኩል ብዙ መልእክት ስለማገኝ ነው ሪጋርዲንግ ዚስ ፕሬዘንቴሽን አይደለም ይሄ የሚለውን ነገር ተረዱልን። የምናደርገው ዲስከሽን ግን በደንብ አድርጋችሁ ቤኔፊት የምታደርጉበት እንደሆነ ጥርጥር የለኝም። ዛሬም እንግዲህ ይሄ ያለንበት አሁን በጣም ብዙ ጊዜ ማርኬት ሲባል ያሉትን ብዙ ሴልስ የሚደረግባቸው ትራንዛክሽን የሚደረግባቸው የንግድ አይነቶች በጣም ብዙ ናቸው። ግን ይሄ ደግሞ የኔትወርክ ማርኬቲንግ ኢንዱስትሪ ባይትሰልፍ በጣም ብዙ አመታትን የተሻገረ እንደገና ደግሞ ኔትወርክ ማርኬቲንግ ኢንዱስትሪውን በትክክል አንደርስታንድ ላደረገው ሰው ደግሞ በጣም የተሻለ ነገር፣ የተሻለ ፊውቸሪቲ፣ የተሻለ ኢንካም፣ የተሻለ እውቀት፣ የተሻለ ገቢ በጣም በብዙ መልኩ በነፃነት ሰዎች ሊሰሩበት የሚችሉበት መድረክ ነው፣ በትክክል ለተጠቀመበት ሰው ማለት ነው። እና ከዛ አንጻር ብዙ ጊዜ ሰዎች ማለት ነው ኔትወርክ ማርኬቲንግ ሲባል ጀስት ሴልስ ብቻ የሚመስላቸው ሰዎች አሉ። ግን እዚት ሞር አባውት ፐርሰናል ግሮዝ ኦር ሴልስ የሚለውን ነገር እንግዲህ ከየራሳቸው ኤክስፒሪየንስ ሼር እንዲያደርጓችሁ ብዬ ነው ይሄንን ቶፒክ የመረጥኩትኝ። እስኪ ቤዝዶን የራስሽ ኤክስፒሪየንስ ሄሉዬ ኔትወርክ ማርኬቲንግ ኢትስ ሞር አባውት ፐርሰናል ግሮዝ ሆኖ ነው ያገኘሽው ወይንስ ኢትስ ኦል አባውት ሴልስ? ምንድን ነው ያለሽ ኤክስፒሪየንስ? ቴንክ ዩ እስኪ ጥሩ ቶፒክ ነው ቢካዝ አንደርስታንድ ማድረግ ይጠይቃል። እኔም በደንብ ጆይን አድርጌ ትሬኒንግ እየወሰድኩ በደንብ አንደርስታንድ ከዛ በኋላ ስላደረኩት ማለት ነው። ስሙም እንደሚገልጸው ማርኬቲንግ ነው። ኔትወርክ ማርኬቲንግ ኢዝ ማርኬቲንግ። ሴልስ ሲሆን ደግሞ ሽያጭን ብቻ ፎከስ ያደረገ ነው። ስሙም ራሱ ይገልጽልናል። ግን እንዳልሹ ደግሞ መማር ይጠይቃል። ለርኒንግ ግሮዝ ሜንታሊቲ ወይም ለርኒንግ ሜንታሊቲ ያለው ሰው መሆን ይጠይቃል። ምክንያቱም ቢዝነሳችን ኢስታብሊሽ የምናደርግበት መንገድ እንዴት ነው? ማንን ነው ማገዝ የምንችለው? በኔትወርካችን ውስጥ ማንን ነው ማገዝ መርዳት የምንችለው? ምን ላይ ጥሩ ነኝ ብሎ ራስን ለማወቅ አንደርስታንድ ለማድረግ ያንን ሜንታሊቲ ይጠይቃል። ምክንያቱም ሴልስ ብቻ ከሆነ ታርጌት ነው የሚኖረው። የሆነ ሴልስ ታርጌት መንዝሊ ታርጌት ይኖረዋል። እሱን መሸጥ ነው ታትሰ ፎከስ ሴልሱ ሲሆን ማለት ነው። ይሄ ግን እያደግንበት እየተማርንበት እያወቅንበት አዘ ሴም ታይም ደግሞ ሌላውን ምክንያቱም ቢዝነስ ኢዝ ኦል አባውት ሶልቪንግ ዘ ፕሮብለም አይደለ? የሰው ችግር መርዳት ማገዝ ስለሆነ ማንን ነው ለራሱ ላገዝ፣ በእኔ ቢዝነስ ውስጥ ማንን ነው ላገዝ የምችለው ብለን ለማሰብ መጀመሪያ ማወቅ ምን እንደሆነ ማወቅ፣ ከዛ በኋላ የኛን ደግሞ አቅማችንን ማወቅ፣ ከማን ጋር መስራት እንደምንችል ለማወቅ፣ ይሄንን ሁሉ ግሮዝ ሜንታሊቲ ኖሮን ወይም ለርኒንግ ሜንታሊቲ ኖሮን እየተማርን ኤቭሪዴይ የምናድግበት ስራ ሆኖ ነው ያገኘሁት። ቢዝነስ ሆኖ ነው ያገኘሁት። ስራ ብቻ እንዳይመስል ማለት ነው። ቴንክ ዩ እስኪ በጣም እናመሰግናለን ሄሉዬ። ልክ ነው። ታይትሉ ብቻ ማየት በራሱ የተለየ ዴፊኒሽን እንዳለው የሚነግረን ነው። ምክንያቱም ማርኬቲንግ ጀስት ማርኬቲንግ ብቻ ቢሆን ሴልስ ላይ ነው ፎከስ የሚያደርገው፣ ስለ ትራንዛክሽን ብቻ ነው የምናወራው። ኔትወርክ ማርኬቲንግ የሚል ነገር ግን ካየን ኔትወርኪንግ ራሱን የቻለ የኮኔክሽን ስትራቴጂ ነው። ከነማን ጋር የሚለውንም ነገር አብሮ ይዞ ይመጣል ማለት ነው። ከሰዎች ጋር የምንሰራው ቢዝነስ ስለሆነ ነው ፐርሰናሊ ግሮ የምናደርገው እንጂ ጀስት ሽያጭ ብቻ ማድረግ ቢሆን
ፐርሰናል ዴቨሎፕመንት የሚባል ነገር የለም ነበረ። ልክ እንደምናውቀው ብዙ ንግዶች እየተደረጉ በብዙ ንግድ ውስጥ ኢንቮልቭ ያደረጉ ሰዎች ገንዘባቸውን ሊያሳድጉ ይችላሉ እንጂ ኖሌጅ ዋይዝ ስናይ ፐርሰናሊ ግሮ አድርገው ለሌሎች የሚተርፉበትን ስትራቴጂ ቀይሰው ፕሩቭን የሆነ ሲስተም ዲፕሊኬት የሚሆን ነገር አሳልፈው ኢቭን ለልጆቻቸው እንኳን ሲያስተላልፉ አናይም ብዙ ጊዜ። እና ያ የሆነበት ምክንያት ምንድን ነው? ይሄ ኢንዱስትሪ በተለየ መልኩ ፐርሰናሊ ግሮ ለማድረግ የወሰኑ ሰዎች የሚማሩበትን የሚያድጉበትን በጣም ብዙ ኦፖርቹኒቲዎች ክሬት የሚያደርግ ሲስተም ስላለው ማለት ነው። እና ከዛ አንጻር ይሄንን ለይቶ በደንብ አድርጎ መረዳት ከሴልሱ የበለጠ ፎከስ ማድረጋችን ደግሞ እንደዚህ አይነት ነገር ላይ የሚጠቅመን ትልቅ ነገር ምንድን ነው? ኢትስ ኦል አባውት ኮኔክሽን። ኮኔክሽኑ ላይ በደንብ አድርገን ጠንክረን ፐርሰናሊ ዴቨሎፕ ማድረግ ከቻልን ደግሞ ሙቪንግ ፎርዋርድ የሚመጡት ሴሎች በሙሉ ኢትስ ኤ ባይ ፕሮዳክት ማለት ነው። ስለዚህ ሞር ፐርሰናል ዴቨሎፕመንቱ ላይ የሚሰሩ ሰዎች ሰክሲድ ያደርጋሉ፣ ሰስቴናብል የሆነ ኢንካም ይኖራቸዋል፣ ሎንግ ተርም ፕላን ይዘው ነው የሚሰሩት። ሴልሱ ላይ ብቻ ፎከስ ያደረገ ሰው ግን በጣም ብዙ ደግሞ ቻሌንጅ የሚያደርጉ ነገሮች ሲመጡ ያላደገ ማንነት ካላቸውና ቻሌንጆችን መቋቋም የማይችሉ ከሆነ ኤግዚት ማድረግ ኤግዚት በተሩ በጣም ቀላል ነው እና ከዛ አንጻር ነው እንግዲህ። በጣም እናመሰግናለን ሄሉዬ። ሷድዬስ ምን ትያለሽ አንቺ? ዋትስ ኔትወርክ ማርኬቲንግ ፎር ዩ? እሺ አመሰግናለሁ። ኔትወርክ ማርኬቲንግ እኔ የምለው በእርግጥ ሴል እንዳለ ሆኖ ሴልን ያለ ፐርሰናል ግሮዝ ማድረግ ከባድ ነው። ሎንግ ተርም የሚወስድ ነገር ነው ማለት ራሳችንን ግሮዛችንን ማይንሴታችንን ካላሳደግን መሆን ያለብንን ነገሮችን ይሄ አንድ ላይ የተያያዘ ነው። ሴል ላይ ብቻ ትኩረት የምናደርግ ከሆነ ወዲያውኑ ውጤት እናገኝም ረጅም መንገዶችን ምክንያቱም የለንም እንዴት ሴል እንደምናደርግ ማርኬቱን እንዴት እንደምንጠቀም እውቀቶቹን ወይ ደግሞ ማይንድሴታችን አስተሳሰባችንን ስለማንቀይር ረጅም ጊዜ ሊወስድብን ይችላል። ነገር ግን ራሳችን ላይ ፐርሰናል ግሮዛችን ላይ የምንሰራ ከሆነ በራሳችን ላይ መተማመን እንጀምራለን። ኮንፊደንት ይኖረናል። ኢቨን ሴሉን ለማድረግ ራሱ ኮንፊደንት ይኖረናል። ከባድ ነገሮችን ሲመጡ እንዴት ሃንድል እንደምናደርግ እንማራለን። ሊደር እንዴት እንደምንሆን እነዚህን ሁሉ አንድ ላይ ሲሆን ያንን ሴሉን ራሱ በቃ ወደፊት ለመምራት ወይ ደግሞ ለመጓዝ እና ውጤት ለማምጣት በብዙ ይረዳናል። እና ትልቁ መስራት ያለብን ነገር ራሳችን ግሮዛችን ፐርሰናላችን ላይ ነው። ሴሉ ከዛ በኋላ ደግሞ የሚመጣው ነው ፓይ ፕሮዳክት ነው ብዬ ነው የማስበው። ራሳችን ላይ ካልሰራን ውጤቱን የምናመጣው ረጅም ጊዜ ይወስድብናል። በቃ እየታገልን እየለመድን እየተንቀራፈፍን እየወደቅን ስለሆነ ፐርሰናል ግሮዛችን ነው መጀመሪያ ሞር ይሄ ቢዝነስ ደግሞ ሞር የሚያተኩረው ራሱ ሴልም እንዳለ ሆኖ ግን ፐርሰናል ግሮዛችን ላይ ነው። ማይካችን ዘቦ ማይክ ፍሪ ሄጃለሁ። በቃ ስልክ በመሀል ገብቶብኝ ጨረሽ? የስ እሺ በጣም እናመሰግናለን ሷድዬ። ትክክል ነው። በጣም ሞር ፐርሰናል ግሮዝ ላይ በጣም ፎከስ የሚያደርግ አይነት እኛ በተለይ የገጠመን የቢዝነስ ኮሚኒቲ ሞር ፎከስ አድርጎ እዛ ላይ የሚሰራ መሆኑ በጣም በብዙ ነው የጠቀመን እና ሴልስ ኢትስ ኦል አባውት ሰርቪስ የሚለውን ነገር እንኳን አንደርስታንድ ማድረግ የቻልነው ሞር ፐርሰናል ዴቨሎፕመንት ላይ ፎከስ አድርጎ የሚሰራ ቲም ላይ መስራት ስለቻልን ነው። እና በሶኮልድ ኔትወርክ ማርኬቲንግ ሁሉም በአንድ አይነት ስትራቴጂ ይሰራሉ ማለት አይደለም። ዩር ቲም ማተርስ ዩር ኢቨን ካምፓኒ ስትራቴጂ እያንዳንዱ ነገር ማተር ያደርጋል። ግን ኢንጀነራል ግን ያለው ኮንሰፕት ግን ሰዎች ሞር እዛ ላይ ፎከስ ቢያደርጉ የበለጠ ፕሮዳክቲቭ ይሆናሉ ነው። እና ከዛ አንጻር ይሄንን እኛ በዚህ መልኩ የተረዳነው ነገር ነው ሼር እያደረግናችሁ ያለ ነው። ሃይሊ ኢንከሬጅ የምናደርጋችሁ ደግሞ ኢንዱስትሪውን በደንብ አድርጋችሁ ከመረዳት ብትጀምሩ ኤኒ ካምፓኒ ጆይን አድርጋችሁ ብትሰሩ ስፔሲፊካሊ እንደዚህ እንደኛ ደግሞ ረጅም ዓመታት የቆዩ ፕሩቭን የሆነ ሲስተም ያላቸው ሲስተሞች ላይ መስራት እድል ሲገጥማችሁ ፎከስ የምታደርጉት ምን ኤሪያ ላይ እንደሆነ በደንብ አድርጋችሁ ትረዳላችሁ ማለት ነው። ግን ኢፍ ዩር ፎከስ ኢዝ ኦልዌይስ ሴልስ ላይ ብቻ ከሆነ ግን ፐርሰናሊ ዴቨሎፕ ስለማታደርጉ ኢትስ ጋና ቢ ታፍ ማለት ነው። እንደምታስቡት ለማድረግ ቻሌንጅ ያደርጋችኋል። እና ከዛ አንጻር ነው ሀንዬ ወደ አንቺ ልምጣ። አንቺ ስንት ያለሽ?
አትሰሚኝም ሃኒ? ሃኒ እየተሰማችኋለች? ይሰማል? እስኪ አዎ መተሻላ። ይሰማል? አዎ አሁን ትሰሚያለሽ። አትሰሚኝም ሃኒ? ኦኬ ወጥቼ ልግባ። አሁን ይሰማል። አይሰማችሁም እናት? ይሰማል። ይሰማል ሃኒያ? ንፋስ መውሰድ ፈልጋ ነው። ወጥተሽ ግቢ እንግዲህ። አይ በቃ የሚናዬ ሴሽንም ስላለባት ሚናዬ ላስቀድማት። ሚናዬ አንቺ ቀጥይ ሃኒዬ እስክትመለስ። እሺ አመሰግናለሁ። እንዴት አመሻችሁላችሁ? በጣም ጥያቄ ነው። በአሪፍ ቀን ነው አሪፍ ጥያቄ ጠየቅሽኝና yes ለኔ ኔትወርኪንግ ሁለቱም ነው፣ ግን ያው ሴልስ ስኪሉ ለማርኬቲንግ ለኮሙኒኬሽን ለብዙ ነገሮችን ቢጠቅምም ማለት ነው ብዙዎቻችን ላይ ለኔን ስፔሲፊክ የራሴን ጀርኒ እንኳን ባየው ማለት ነው ሴልስ ፐርሰን ስላልነበርኩኝ ወይም ቢዝነስ ዘራና አድርጌ ስለማላቅ ምንም ኤክስፒሪየንስ የሌለኝን ሰው ወደ ቢዝነሱ ዓለም ለመምጣት ብዙ ነገሮችን ቢውልድ ማድረግ ነበረብኝ። ስለዚህ ሎንግ ተርም ለመጣ ሰው ከሴሉ ይልቅ ፐርሰናል ግሮዙ ሲቀድምለት የፈለገው ነገር ጥግ ድረስ መሄድ እንደሚችልበትን አቅም ይዞ እንዲነሳ ያደርጋል። እኔ አሁን ለምሳሌ በዚህ ውስጥ ላይክ የማርኬቲንግ የቢዝነስ የሴልስ ኤክስፐርቲስ ያላቸውን ያንን ኮንፊደንስ ያንን ሊደርሺፕ ስኪል ያንን ብቃት ማግኘት እንድችል ረድቶኛል። ኮሚኒኬሽን ስኪል ኢቨን ቱ ሴል you have to build based communication sales person መሆን አለብሽ you have to be that። ስለዚህ እነዚህን ሁሉ ፕሮዳክቲቭ የሆነች ሚና እንድትኖር ኔትወርክ ማርኬቲንግ ላይ ያለው የፐርሰናል ግሮዝ ለኔ በጣም ይበልጥብኛል። ምክንያቱም ለኔ የማየው ልክ ቢውልዲንግ አናዘር ካሪየር ማለት ነው። ሳይድ ሀስል ብዬ የጀመርኩት ነገር ይዞኝ የገባው ትልቅ ዩኒቨርሲቲ ውስጥ ነው። ለዛውም ጥልቅ የሆነ ሳይንስ ያለበት ብዙ አይነት መድረኮች ሰውንም እንትኑንም ዓለሙንም ያለውን በሰውም በዓለምም ሙቀት ደረጃ ያለውን ቴክኖሎጂውን የማውቅበትን መንገድ የሰጠ መንገድ ነው እኔ ያገኘሁት በዚህ ጀርኒ ውስጥ እና በፐርሰናል ግሮዝ ላይ እንትን ፎከስ ያላደረገ ሰው ቀድም እንዳልሽው ነው የሆነ ምክንያቱም ለኔ የማየው ይሄ ትሬኒንጉ ይሄ ሜንቶርሺፕ ይሄ ኮቺንጉ እነዚህ በሙሉ ቬሂክል ናቸው ካልነበርኩበት ከዜሮ ሚና ነርስ ማንነት ወደ እንትን አንተርፕረነር ሚና ቢዝነስ ኮች የሚለውን እንትን ለመሄድ የሰጡኝ ነገሮች። ስለዚህ እዚህ ውስጥ እነዚህ ቬሂክሎች ማንን ሰርተዋል? ያንን ስታወራ ሞገስ ያላትን ማለት በእውቀት የምታወራውን ኮንፊደንስ ያላትን የምትሰራውን የምታውቅ ለምን እንደምትሰራው መለየት የቻለች ሊደርሺፕ ስኪል ያላት ሰርቭ በማድረግ ውስጥ የሚገኘውን ብላሲንግ የተረዳች ሚና ቢውልድ እንድትደረግ አድርጓል እና ለኔ ሞር ፐርሰናል ግሮዝ ይመጣል። ይሄ ያለው ሰው you can sell anything if you have that personal growth you can sell anything ግን ከዚህ በፊትም እንግዲህ ላለፉት ጥቂት አመታት የፈጀንበት ትልቅ ርዕስ ነው ከገንዘቡ መገንዘቡ ያልቀደመላቸው ሰዎች የሉም። ኦኬ ሶ እኛ ደግሞ መገንዘቡን ካስቀደምን መገንዘቡ ያለው ግሮዝ ላይ ነው ማለት ነው። ስለዚህ ልማር ልወቅ ብሎ የመጣ ሰው የሚሰራውን እንዲያውቀው ነው ስለሚሰራው ድንቅፍቅፎች በሚመጡ ወጀቦች አይሄድም። ግን ያንን ብቻ ብሎ የመጣ ሰው ከሆነ ምንድነው በሬ ሆይ ይሆናል። እንደዛ ነው የሚሆንበት እና ለኔ ፕሮሰስ ነው። ግን በፐርሰናል ግሮዙ ሌሎችን ነገሮች አቺቭ ማድረግ የምችልበት መንገድ ሰጥቶኛል እላለሁ። አመሰግናለሁ። it's because of this networking and network marketing እኔ አሁን ፍግግግ ብዬ ዝንጥንጥንጥ ብዬ አይታችሁኛል። I am ready to celebrate my biggest milestone እና ኔትወርኪንግ ከሰጠኝ ትልቁ እንትን ፖቴንሻል ምንድነው? ይሄንን ኮንፊደንስ ይሄን ታይም ማኔጅመንት ይሄንን ጊቭ ባክ ለኮሚኒቲ ማድረግ የምችልበትን እድል ነው። ስሩ ኔትወርኪንግ I get to learn ከብዙ ሰዎች ማለት ነው ከኔ
በላይ ማሰብ የምችል ነኝ ብለው ያመኑ ሰዎችን ማግኘት ቻልኩኝ። you see this wouldn't happen if I just focus on only ያንን ብል ሌላውን ነገር ማግኘታችን ግን ላይክ ማይንድድ የሆኑ ሰዎችን ማግኘትና ከነዚህ ሁሉ ማለት ነው እዚህ ነገራቸው ላይ ለመስራት ከቻሉ ማህበረሰቦች መካከል መሆኔ the power of that community, the power of that support, the power of the support from the system. Any nurse busy mom of 4 to do any personal የሆነውን ውስጥ የሚንቀለቀለውን እሳት ማብረድ የሚችልበትን መንገድ ይሄንን ፐርሰናል ግሮዚን እንዳሳድገውና የውስጤን ታለንት ወደ ስራ እንድቀይር ረድቶኛልና ለኔ ይሄ በጣም ትልቅ ኢምፖርታንት አለውና አድማጭ ተመልካቾቻችን በዚህ ልክ ቢመጡ ማለት ነው ልደግ ብለው ከመጡ ምክንያቱም ለውጥ አይደለም እንፈልገው ሴሉ እንድትመጣና ኮንሲስተንት እንዲሆን ማለት ነው you have to build yourself, you have to shape, you have to have እንደውም በትልልቅ የቢዝነስ ፕላትፎርሞች ላይ ለምሳሌ አሁን በዚህ በሴልስ ኢንዱስትሪ በጣም ትልቅ ቦታ የደረሱ ሰዎችን ብትጠይቂያቸው የሚሉሽ ምንድነው everything we do in life ማለት ነው especially in business world ማለት ነው it's 95% mindset 5% system ነው so ያ mindset ደግሞ it's your personal growth እና በዚህ ልክ እንዲዘጋጁና እንዲመጡ እንትንላቸዋለሁ ሪከመንድ አደርጋቸዋለሁ ፕላትፎርማችን ቢጊነር ፍሬንድሊ ነው ኦኬ ምንም የማናውቀው ነው እዚህ ያደረሰን ዛሬ ብትጀምሩ ነገር የምትፈልጉበት ቦታ ትደርሳላችሁ ማለት ፈልጋለሁ አመሰግናለሁ በጣም እናመሰግናለን ሚናዬ እንግዲህ በደንብ አድርገሽ ገልጸሽዋል ዋናው ነገር ይሄ ነው በቃ እዚህ ላይ ነው ልዩነቱ የሚፈጠረው በነገራችን ላይ ሎንግ ተርም በጣም ሰክሰስፉል የሚሆኑ ሰዎችን የምናየውና የማናይበት ሪዝን እዚህ ላይ ነው ዲፈረንሱ አንዱ ሰው ፎከስ ያደረገው ሴልስ ላይ ነው አንዱ ሰው ደግሞ ፎከስ የሚያደርገው ፐርሰናሊ ግሮ ካደረኩኝ ኤቭሪቲንግ ዊል ቢ ባይ ፕሮዳክት ያለው ሰው ደግሞ የሚፈልግበት ቦታ ይደርሳል ማለት ነው ይሄን ነው አጌን እንዳጌን ያየነውና ከዛ አንፃር እዚህ ላይ ፎከስ ማድረግ የቻሉ በደንብ አድርገው አስቀድመን በክላሪቲ ማለት ነው በዚህ ፐርፐዝ ነው ኔትወርክ ማርኬቲንግ ኢንዱስትሪ ላይ ሰርቼ ሰክሰስፉል መሆን የምፈልገው ለዚህ ፐርፐዝ ነው ለዚህ ፐርፐዝ ደግሞ I am 100% dedicated የምፈልገውን ነገር ለማግኘት የሚፈልገውን ያህል ኮሚትመንት ውስጥ ልገባ ብሎ የወሰነ ሰው ኤቭሪዴይ ይማራል የሚማር ሰው ያድጋል በቃ ያየነው ነገር ይሄንን ነው እኔ አሁን እንግዲህ ሴፕቴምበር ሲመጣ 7 ዓመት ይሆነኛል በዚህ ሁሉ ጊዜ ውስጥ በጣም ብዙ በርካታ ነገሮችን አቺቭ አድርጌያለሁ በማይልስቶን ቢባል በገንዘብ ቢባል ፐርሰናሊ ዴቨሎፕ በማድረግ ቢባል ከመፈልጋቸው ሰዎች ጋር ኮኔክት በማድረግ ቢባል ቤኔፊት ባላደረኩበት ኤሪያ የለም ግን ያ ሁሉ የሆነበት ዋናው ነገር from the beginning ሶሉሽን ይዞልኝ የመጣ ነገር እንደሆነ ስለገባኝ ለምንም ነገር ራሽ አልሆንኩም ነበር from the beginning መረዳት የምፈልገው ነገር ነው የተረዳሁት እስከምን ድረስ ያስኬደኛል ምን ያህል ሰራበታለሁ የሚለው ነገር በደንብ አድርጌ ክሊርሊ አንደርስታንድ አድርጌ ነው ገንዘቤን ኢንቨስት ላደርግ ሶስት እኔ ከዛ በላይ የሚያሳስበኝ የነበረው በዛ ሰዓት አዜ ፉል ታይም ስቱደንት እንደገና የጻል ልጅ እናት እንደመሆነ ይመጣል ትልቁ ለኔ ያሳሳቢው ነገር ጊዜ መስጠት ነበር ስለዚህ ያንን ወርቅ የሆነውን ጊዜን እንቅልፌን ሳይቀር ሰዎች ትሬኒንግ ለመውሰድ ያስቻለኝና እንደገና እንድገፋበት የረዳኝ ትልቅ ነገር ምንድነው through this process personally grow እንደማደርግ የምፈልገው ነገር ሁሉ አቺቭ ማድረግ እንደምችል ግልጽ ሆኖ ስላየሁት ነውና ከዛ አንፃር እንግዲህ more about personal growth ነው የሚለው ነገር አምናችሁበት ከመጣችሁ you will be dedicated በደንብ ለመማር ማለት ነው ለመማር የተዘጋጀ ሰው የሚፈልገውን ነገር ማግኘት ስለሚችል ማለት ነው ሀንዬ ወደ አንቺ ልምጣ ልጆቹን እያስወጣ እያስገባ መከራውን አሳያቸው እንደሆነ ሊገባኝ አልቻለም በእውነቱ ጊዜው አዳባ እያሉ ነው እንግዲህ ሰዓቱ እስከፈቀደ ድረስ ችግር የለም ተመላለሱ አይ ሰው በወጣ በገባ ቁጥር አይሰማም የሚገርምሽ ነገር ለዛ ነውና ግዴታ መውጣት አለ የሚያወራው ሰው አይሰማኝም አሁን ቅድም አንቺ እኔ እንዳልሰማሽው ስለዚህ መውረድና መውጣት አለብኝ ከዛ ደግሞ ልክ አንድ ሰው ድሮፕ ሲያደርግ ይጣፋል ድምፁ አብሮ ለኔ ስልክ ጊዜ ግን እሱ ነገር እኮ አይሰራም ቢገርም እኔ እኮ አንድ ቀን ተዘግቶብኝ አያውቅም ለዛ ነው አስር የመመላለሰው በጣም ይቅርታ ለማንኛውም ችግር የለም ትልቅ ነገር ነው ምክንያቱም አይ ቲንክ ለውጪ ላለው ሰው ብዙዎቻችን ራሳችንን ፐርፌክት አድርገን ለመጀመር ለምናስብ ሰዎች ወይንም ደግሞ ሴልስ ብለው ብዙ ጊዜ በቃ ኦንላይን ቢዝነስ ሲባል በቃ ሴልስ ነው ብለው ኤክስፔክት ለሚያደርጉ ሰዎች እኔም ስገባ ብዙዎቻችን ኦንላይን ቢዝነስ በቃ ኢትስ አ ቢዝነስ ብለን ሴልስ ነው የምናደርገው ብለን ኤክስፔክት አድርገን የገባነው ምክንያቱም እኔ ሚናን መጀመሪያ ሳያት ኢንተርቪው ስታደርግ ነው ያየኋት አይደለ እኔ እንደውም ማስታወቂያ አላየሁም ግን ለኔ
ለእኔ ምንድነው አይ ኢንተርቪው ማድረግ ከሆነ አልችልም ነበር ያልኩት። ስለዚህ ለእኔ ምን ነበር የነበረኝ ማየት ሴልስ ኦንላይን ቢዝነስ እንዳለ አውቃለሁኝ። ከዛ ደግሞ ኢንተርቪው ወይም በተለያዩ ነገሮች ሰዎች እንደሚደረጉ አውቃለሁ። ግን ራሴ ላይ መሰራት እንደነበረበት አላውቅም ነበር። ስለዚህ ብዙዎቻችን ከውጭ ሆነን የምናየው ነገር መጀመሪያ ራሳችን ላይ መሰራት እንዳለበት ማወቅ አለባችሁ። ያን ነው ሴልስን ለማምጣት መጀመሪያ ማይንድ ሽፍት ላይ መሰራት አለበት። እኔ ትናንትና አላወራም ብዬ ኢንተርቪው አላደርግም ብዬ ራስን ችዬ እንደዚህ ሆስት አደርጋለሁ ብዬ ያላልኳት ልጅ ዛሬ ማድረግ የቻልኩት ምክንያቱም አይጌት ኮንፊደንስ ማምጣት ስለቻልኩ ነው። ለምን መማርን ስለፈቀድኩኝ ነው። ስለዚህ ስንገባ ለሁሉ ነገር ራሳችንን ኮቸብል ለመሆን ሬዲ መሆን መቻል አለብን። የሚሰጡንን ነገሮች በቃ የጀመርኩበት ሪዝን አለኝ ዋይ አይ ስታርት የሚለውን ካወቅኩኝ ለሚሰጠኝ ነገር ሁሉ ደግሞ ሬዲ ሆኜ የሚሰጠው ነገር ተቀብዬ ከዛ ደግሞ ለመተግበር ዝግጁ የሆነ ማይንድ ሊኖረን ይገባል። በተረፈ ግን ፐርፌክት የሆነ ነገር ኖሮን እንጀምራለን ካለን ኔቨር በህይወታችን ፐርፌክት ታይም የለም። ባለን ነገር ባለችን ሰዓት ባለችን ነገር ላይ ጀምረን ከዛ በኋላ ምን እያዳበርን እንሄዳለን። ስለዚህ አይ እኔ እኮ እውቀቱ መጀመሪያ ፐርሰናል ግሮዙን ማምጣት አለብን ካልን ኖ ፐርሰናል ግሮዙ የሚመጣው ኦን ደ ዌይ በየቀኑ በምንሰራው እለት እለት በምንማረው በምናየው ነገር ነው። እና ያንን ፐርሰናል ግሮዝ እስካመጣ ነው ብላችሁ የምጠብቁ ሰዎች የተለያዩ ነገሮች ሆልድ ያደረጋችሁ ሰዎች you have to be in ለመማር ማለት ነው እንጂ አይ ይሄን አርጌ ይሄን አረጋለሁ ከተባለ መቼም ፐርፌክት ታይም አይኖርም። እና ስታርት ሰምዌር ከዛ በኋላ ዩ ግሮ ራሳችሁ ላይ ኮንፊደንሳችሁ ላይ የተለያዩ ፐርሰናል ግሮዛችሁ ላይ ማሳደግ የምትችሉት ያላችሁን ነገር ይዛችሁ ስትጀምሩ ነው ላለው። አመሰግናለሁ። በጣም እናመሰግናለን። ትልልቅ ፖይንት ነው ያነሳሽው ሀንዬ። እንግዲህ ለመማር ለወሰነ ሰው ማለት ነው መቼም ቢሆን ማለት ነው ስሩ ፕሮሰስ ነው እንጂ ሰው መማር የሚችለው ተምሮ ጨርሶ ፐርፌክት ሆኖ መጥቶ ሰክሰስፉል የሆነ ሰው አይተንም አናውቅም። ምክንያቱም ሰክሰስ ኢዝ ኦል አባውት ዩር ጀርኒ እንጂ በቃ ይሄ ነገር አቺቭ ካደረኩ በኋላ መጥቼ ደግሞ የሆነ ነገር ሊጨምር የሚባልበት አይደለም። ስለዚህ በተሻለን አቅም ማለት ነው ኔትወርክ ማርኬቲንግ በጣም የብዙ ችግሮችን ሶሉሽን ይዞ የመጣ ነው በሁሉም ረድፍ ማለት ነው። በተለይ ለእንደኛ አይነቱ ኢሚግራንት ሆኖ ደግሞ በራሱ ካልቸር በራሱ ሁኔታ በራሱ በሚፈልገው ወይ ለቤተሰቤ ጊዜ ልስጥ ላለ ሰው ፍሌክሲብል በሆነ ስኬጁል የሚሰራበት አብዛኛው ሰው 65 ዓመት ከሞላ በኋላ ምን እንደሚሆን የሚያውቀው ታሪክ የለም እድሜ ቢሰጠን ብለን ግን ስናስብ ለዛ ለካ ፕላን የሚደረገው በዚህ ኤጅ ነው። ገና ቀደም ብለን ምን ማድረግ እችላለሁ ቢፎር ሪታይርመንት ነገር ሪታይር እንኳን ካደረኩ በኋላ ምን መስራት እችላለሁ ለሚሉ ሰዎች ሎንግ ተርም ይዘው የነጋቸውን አስበው የሚሰሩበት ኢንዱስትሪ ነው። ኦን ቶፕ ኦፍ ዛት ደግሞ ፐርሰናሊ ዴቨሎፕ ለማድረግ የወሰኑ ሰዎች ኤቭሪ ሲንግል ዴይ እየተማሩ የሚያድጉበት ነው። እና ይህንን ክሊርሊ አንደርስታንድ ሳናደርግ ኩዊክሊ የሆነ ነገር አግኝተን ምናምን ሰክሰስፉል ለመሆን የምናስብ ከሆነ ዲስ ኢንዱስትሪ ኢዝ ናት ፎር አስ ማለት ነው። ስለዚህ በደንብ አድርጎ መረዳት ያስፈልጋል። ራሱ ላይ ለመስራት የወሰነ ሰው ግን ቀላል ስላልሆነ ማለት ነው። ፐርሰናል ዴቨሎፕመንት ቀላል ቢሆን ኖሮ ፐርሰናል ግሮዝ በጣም ቀላል ነገር ቢሆን ኖሮ እነዚህ ፐርሰናሊ ግሮ አድርገው ዓለምን ሊድ ያደረጉት 3% የማይሞሉት ሰዎች ቁጥራቸው እንደዚህ አያንስም ነበር። ቀላል ስላልሆነ ነው። ስለዚህ ራሳችንን ቻሌንጅ ላደርግ ብለን ከወሰን ግን ደግሞ በጣም የሚያስገርመኝ ነገር የተለየ አይነት የተቀመጠ ሪኳየርመንት ደግሞ የለውም። ዲግሪ ያላቸው እንዲያላቸው ሰዎች ናቸው ሰክሰስፉል የሚሆኑበት የሚባልበትም ኢንዱስትሪ አይደለም። ግን በሰልፍ ዲሲፕሊን በክላሪቲ ግን ለዚህ ዓላማ ራሴን ዴዲኬት አደርጋለሁ ያሉ ትሩሊ ኮሚትድ የሆኑ ሰዎች ግን ፐርፐስፉሊ ላይፋቸውን ሊድ ማድረግ የሚችሉበት እንደሆነ ግን አጌን ማየት ችለናል። እና ከዛ አንጻር እንግዲህ ኢትስ ሞር አባውት ፐርሰናል ዴቨሎፕመንት የሚለውን ነገር በጣም በብዙዎቹ ንግግር ውስጥ የሰማችሁት ይመስለኛል። እንግዲህ 1-2 ሰዎች ይቀሩኛል። ፍጹምዬ ወደ አንቺ ልምጣና ኔትወርክ ማርኬቲንግ እንግዲህ ሞር አባውት ፐርሰናል ግሮዝ ኦር ሴልስ የሚለውን ነገር አንቺ እንዴት ታየዋለሽ? እንደምናመሻችሁ። የተለየ ነገር የለኝም። ያው ሁላችንም ተናግራችኋል። እኔም እንደው የኔ እንዳይቀር ድምፄን እንድሰሙት ያው ለእኔ ፐርሰናል ግሮዝ ነው የሞር አባውት ኔትወርክ ማርኬቲንግ እና እሰማለሁ ግን እና ሞር እሱን ነው እንትን ብለው ምክንያቱም ገንዘብን ማሳደግ ብቻ ሳይሆን ገንዘብን የምናሳድግበትን መንገድ የምንማርበት ነው የምናቅበት ነው። አውቀን ተዘጋጅተን የምንወጣበት ነው ፐርሰናል ግሮዝ
ራሳችንን አሳድገን ገንዘብን ብቻ አድርገን ያ ገንዘብ መቼ ነው ብለን ምንም በማናውቀው መንገድ ብቻ ዝም ብለን ንግድ ሲባል ወይም ደግሞ መሸጥ መለወጥ ሲባል ዝም ብለን በጨበጣ የምንሄደው ነገር አይደለም። ራሳችንን አሳድገን ጥበብን ቀስመን እንዴት እንደሚሰራ እንዴት ከሰዎች ጋር እንደምንግባባ የምናውቅበት ቦታ ነው። ደግሞ ይሄ የምንጓጓለት ገንዘብ ደግሞ እግረ መንገዳችንን እንደ በረከት የሚመጣ ነገር ነው። ስለዚህ ይህንን ገንዘብን ማሳደግ ብቻ ሳይሆን ራሳችንን ማሳደግ እና እግረ መንገዳችንን ደግሞ ከበረከታችን ከብልጽግናችን ጋር ከሰላማችን ጋር የምንገናኝበት ቦታ ነው። ይሄ ኔትወርክ ማርኬቲንግ ብዬ ነው የማስበው። በዚህ ቦታ በመገኘቴ እኔ ብዙ ነገር ተምሬያለሁኝ። እንደውም በቃ ብዙ የመማር እድል ያላጋጠማችሁ ሰዎች ቅድም ሚናዬ እንዳለችው የማያልቅ በቃ ሁል ጊዜ ከፍ ያለ ዩኒቨርሲቲ ውስጥ ነው የገባ ነው። ድሮ ሰዎች ተማሩ ሲባል በአንድ ፊልድ ብቻ ተምረው ለካ ዶክተር ምናምን እንደሚሆኑ አይገባንም ነበር። በቃ ተምረው ሁሉን የሚያውቁ ይመስለን ነበረ። ለካ ሁሉን አያውቁም። ትልቁም መጽሐፍ ሲናገር ሰው ከእውቀት ከፍለን እናውቃለን፣ ሁሉን አናውቅም። ስለዚህ ኔትወርክ ማርኬቲንግ ውስጥ ስንገባ ፍጹም አዋቂዎች እንሆናለን ማለት አይደለም፣ ግን ሁሌ እንማራለን። ሁሌ የማያልቅ ትምህርት አለ፣ የማያልቅ ትሬኒንግ አለ። ቀድመውን ወደዚህ ነገር የገቡ ሰዎች እንዴት መንገዳቸውን የሚያሳዩ ቅንነትን፣ መልካምነትን፣ በፍቅር መመላለስን የምናይበት ቦታ ነው። ትዕግስትን አሁን እኔ እስከ ዳር እንደተሸከመችኝ እኔ እንጃ። እውነቴን ነው የምላችሁ ሰዎችን እንዴት እንደሚታገሱ እኔ አሁን ነጋዴ ሆኜ ቆይቻለሁኝ፣ ግን ትዕግስቱን የእውነቴን ነው የምላችሁ። ላይ አንድ ነገር እንዲህ ነው ብዬ 1+1 2 ካላመጣልኝ አልታገስም ነበረ። ግን አሁን ምድር ላይ ያለኝን ነገር እንኳን በዚህ ትዕግስት ለማስኬድ የተማርኩበት ቦታ ነው እና እውነት ነው። ፐርሰናል ግሮዝ በጣም እንትን ይላል። መሸጥ መለወጥ ብቻ ሳይሆን ለመሸጥ የምንችልበትን ዘዴ መማሪያ ስለሆነ እኔ ፐርሰናል ግሮዝ እላለሁኝ። ቅድም ብዙዎች ተናግረዋል፣ መልሳችሁ ስሙት እና ወደዚህ ኮሚኒቲ ተቀላቀሉ። ይህን አውርተን ዝም ብለን መሄዳችን ትክክል አይደለም። ወደዚህ ተቀላቀሉ፣ ኑ። በእውነት ታተርፋላችሁ። የምትሰሙን አድማጮቻችን በእውነት ታተርፋላችሁ። ኢዚ ነው። እንዴት አሁን ስንልክላችሁ ዝም ብላችሁ የእኛም ፎቶ አይታችሁ አትሄዱ። እዛ ጋር ያለ የተቀዳ ነፃ ገለጻ አለ እና ያችን እዩዋት እስቲ። 90 ደቂቃ ነው፣ 30 ደቂቃ ዛሬ ነገ 30 አርጋችሁ ከፋፍላችሁ ሲቻልም 10 አድርጋችሁ በ10 ቀን ውስጥ በ90 ምናምን ቀን ውስጥ ጨርሳችሁ ጥያቄ ጠይቁን፣ እንመልሳለን። እኛን ግን ዳይሬክት ምንድን ነው ንገሪኝ ብትሉኝ እኔ ኦልሬዲ ላለመናገር ስለወሰንኩኝ እንደሱ አትጠይቁ እላለሁ። ኑ ግቡ፣ እዩት 149 ብር ምንም አይደለም። ሳይወደድ ኑ ነው የምለው እኔ። እናመሰግናለን ፍጹሜ። እንግዲህ በደንብ አድርጋ ነገራችኋለች። ካልተማራችሁ ማትረፍ ስለሌለ በተሻለ መጠን ፐርሰናል ዴቨሎፕመንት የምታመጡበትን ስቴፕ ተራመዱ ነው። እኔም ይሄንኑ ነው የምላችሁ። እዚህ ፔጅ ላይ በተለይ ሆናችሁ የተለያዩ ፔጆች ላይ ናችሁ ፔጆቻችን የምትከታተሉ ሰዎች ኢንተርቴንመንት አይደለም እኛ ጋ ያለው፣ ተማሩ፣ ስሩ ነው እና መረጃ እያገኛችሁ ሪቻውት እያደረጋችሁ ጥያቄ ጠየቃችሁ የራሳችሁን መንገድ ዘርጉ ነው የምንላችሁ። ምክንያቱም ኔትወርክ ማርኬቲንግ ጊዜ ዌቱ ጎ ወደዳችሁ ጠላችሁ ማለት ነው እና እንግዲህ ሽካላት አንድ አፍታ ስናፍቅን እናውራትና እንጨርሳለን። ስናፍቅ የኔ እኮ የትኛው አካውንትሽ እንደሚሰራም ግራ ገባኝ እኮ። ሄሎ ይሰማል? እኔ ራሱ ዛሬ ተጫወተብኝ ነው የሚባለው። እልህ ይዞኝ ነው እንጂ 18 ሆንም ያስገባዎች ደብል አረኳቸው ቢቸግረኝ። ሰው ውጥት ባለ ቁጥር ግብት ባለ ቁጥርም ነው ብታይ ድሮፕ እያደረገ ድምፁ እየጠፋ አሁን ነው የመጨረሻው። ፍጹሜ ተናግራ ስትጨርስ የአንቺ ድምፅ ደግሞ አልሰማ አይለኝም። ዋት እንደ አሁንማ የመጨረሻ ነው ገባለሁ ብዬ ነው የገባሁት። ወይስ በጣም አሪፍ ርዕስ ስለሆነ ታውቂዋለሽ እንግዲህ እንዴት እንደምወደው ርዕሱን በጣም እና እንግዲህ እኔ በእውነት ለመማር ራሱ ላይ ለመስራት ፐርሰናሊ ዴቨሎፕ ለማድረግ ሪሊ የሚፈልግ ሰው እኔ ይሄ ቢዝነስ ራይት ፕሌስ ብዬ ስለምል ነው እችን ለመናገር ነው። አብዛኛው ነገር ተብሏል እና ምክንያቱም እኔ በፊት ብዙ ጊዜ ራሴ ላይ ለመስራት ብዙ ታግያለሁ። ብዙ ነገሮችን ለመቀየር ብዙ እንትን እላለሁ። ቀላል ስላልሆነ እና በጣም ስለሚያታግል የሆነ ፑሽ የሚያደርግሽ የሆነ
ኃይል ያስፈልጋል እና አሁን ደግሞ ይሄንን ስራዬ ነው ቢዝነሴ ነው ሀፍቱ ብላይ ስትይ እንደ ፑሽንግ ነው ለእኔ የምወስደው ማለት ነው እና በጣም በጣም ለፐርሰናል ዴቨሎፕመንት ኢትስ ዘ ራይት ፕሌስ ብዬ ነው የምለው እኔ። ያው ራሳችን ላይ ደግሞ ከሰራንና ራሳችን ካወቅን ካደግን ፐርሰናሊ ዴቨሎፕ ካረግን ደግሞ ያው ኦፍኮርስ ቢዝነሱም ደግሞ በደንብ ያድጋል። አይተነዋል እንግዲህ የሚሊዮነር የሆኑ ሰዎች ያሉበት ኮሚኒቲ ውስጥ ነው ያለ ነው። ስለዚህ እዛ ጋር መድረሳችን አይቀርም ለማለት ነው። እስኩዬ ይበቃኛል፣ ሀሳቤ ሁሉ ተበትኗል። እሺ ስወጣ ስገባ ችግር የለም። ኧረ ትልቁ ፖይንት አንስተሽዋል። እንግዲህ ከሚሰሩ ሰዎች ከሚያድጉ ሰዎች እና ካደጉ ሰዎች ማለት ነው እናድጋለን ብለው ተስፋ ላይ ብቻ ያሉ ሳይሆን በደንብ አድገው መንገዱን ስትራቴጂውን ያሳዩን ፐርሰናሊ ዴቨሎፕ ማድረግ ሊያመጣ የሚችለውን ቼንጅ በእያንዳንዱ ዳይሬክሽን ያሳዩን ሰዎች ጋር ነው እየሰራን ያለ ነው እና ኢፍ ዩር ፕላን ኢዝ ቱ ራን የኔትወርክ ማርኬቲንግ ቢዝነስ ከዚህ የተሻለ የቢዝነስ ኮሚኒቲ እኔ ይኖራል ብዬም ለማሰብ ይቸገራለሁ። ለምን እስካሁን ድረስ ሀበሻ ኮሚኒቲ ኢንቮልቭ ካደረገባቸው የተለያዩ ቢዝነሶች ኢንፎርሜሽን እንሰማለን። 10 ዓመት የቆየ ኮሚኒቲ ግን የማግኘት እድል አልገጠመንም። 10 years ግን በጽናት አብረው የሰሩ ሰዎች ጋር ነው ጆይን አድርገን እየሰራን ያለ ነው እና እንደነዚህ አይነት በቃ ፐርሰናሊ የእውነት ዴቨሎፕ ማድረጋቸውን አመታቱ በቃ ነበር ባይትሰልፍ ይናገራል። አንድ የቢዝነስ ኮሚኒቲ በጣም በሚገርም ግሮዝ ማለት ነው 10 years አብሮ መቆየት ከቻለ ከዚህ በላይ ቴስቲሞኒ የለም እና እንደነዚህ አይነት ሰዎች ጋር ደግሞ ሊንክ አድርገን መስራታችን በጣም በብዙ እንድንጠቀም አድርጎናል። ዊክሊ ያለው ማስተርማይንድ ሰዎች thousands of dollars እየከፈሉ በየጊዜው የሚያገኙትን እኛ በነፃ ነው የምንማረው። 24/7 አክሰስ የምናደርገው የትሬኒንግ ሳይት ኖሮን ነው የምንሰራው እና ኔትወርክ ማርኬቲንግ በቃ ዩር ኮኔክሽን ማተርስ ነው። ኮኔክት የምናደርጋቸው ሰዎች ፐርሰናሊ ግሮ እያደረጉ ከሆነ አማራጭ ስለሌለን እያደግን አብረን እንሰራለን ማለት ነው እና ከዛ አንጻር እንግዲህ ቹዝ ዋይዝሊ የሚለው መልእክታችን ይድረሳችሁ። በስተመጨረሻ ኦልዌይስ መረጃ የምትፈልጉ ሰዎች ፐርሰናሊ ሪች አውት አድርጉን። በደንብ አድርገን ጋይድ እናደርጋችኋለን። በየቦታው ሼር ሲደረግ ደግሞ ዌብሳይት ስታገኙ ሳይን አፕ እያደረጋችሁ መረጃ አገኙ። የተባረከ ሳምንት ይሁንላችሁ። ሁላችሁንም ቴንክ ዩ ሶ ማች። ኔክስት ዊክ እንገናኛለን። መልካም ጊዜ